ሲመካከሩ ይግባባሉ። ሰዎች ሲነጋገሩ ይበልጥ ይተዋወቃሉ። መተዋወቅ መተሳሰብ መዋደድን ያመጣል። አንዱ ለሌላው ያስባል። አንዱ ለሌላው አጋዥ እንጂ ጠላት አይሆንም። ወንድም ከወንድሙ ሲግባባ ሰላም ይሰፍናል። ውረድ እንውረድ ምዕራፍ ይዘጋል በምክክር። በጦርነት የሚጠፋ ሕይወት፣ በጦርነት የሚጎድል አካል፣ በጦርነት የሚወድም ንብረት አይኖርም። ችግር በንግግር አለመግባባት በምክክር ይፈታል። ኢትዮጵያውያን አሁን ያንን እያደረጉ ነው። ወንድማማቾች ያንን እያደረጉ ነው። ሀገር ለማሻገር መጪውን ጊዜ የተሻለ ለማድረግ ኢትዮጵያ እየመከረች ነው። ኢትዮጵያውያን እየተሻገሩ ነው። ኢትዮጵያውያን የልዩነት ግድግዳ አፍርሰው የአንድነት የፍቅር ድልድይ ይገነባሉ። የዘመኑ ጀግንነት ችግርን በመመካከር መፍታት ነውና በቸሪደር ዙሪያው በቸሪደር የኢትዮጵያ ምድር ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ኢሳት ሳምንታዊ ተጀምሯል። ከዘገባዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁ ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። የተበታተኑ ሀሳቦች ወደ መድረኩ ይምጡ እንጂ እስካሁን ውሳኔ ላይ የተደረሰበት አጀንዳ የለም ሲሉ ፕሮፌሰር መስፍን አርአያ የተናገሩት በዚሁ ባሳለፍነው ሳምንት ነበር። በሂደቱ ተመካካሪዎች የሚመክሩባቸው ጉዳዮችና የሚያቀርቧቸውን ሀሳቦች እየተሰናዱ መሆኑን ኮሚሽኑ አስታውቋል። ገነት ዘዛው ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ የምክክሩን የእስካሁን ሂደት በተመለከተ ለመገናኛ ብዙሃን መግለጫ ሰጥተዋል። በምክክሩ ሁሉም ተመካካሪዎች ሀሳባቸውን በነጻነትና በግልጽነት እያቀረቡ እንደሚገኙ ገልጸው እስካሁን ያለቀና የተወሰነ ነገር አለመኖሩን አብራርተዋል። እስካሁን የምትሰሟቸው ነገሮች አሉ። ለምሳሌ እንዲተወሰነ የዚህ ጉዳይ እንዲያለቀለት ያለቀ ነገር የለም። ሀሳቦች በሚገባ ቀርበዋል። ሁላቸውም ሀሳቦቻቸውን እያቀረቡ ነው። ስለዚህ አሁን ከዚህ ከዳይቨርጀንት ከሚበታተነን በጣም በርካታ የሆኑ ይዘን የመጣናቸው ሀሳቦች በሙሉ ቀስ እያሉ እየተጠጋጉ ነው። ይሄ ቦታ እንደዚህ ተወሰነ፣ እነኚህ ፓርቲዎች እንዲህ ያደረጉ፣ እነኚህ ዝም ብሎ ሀሳቦች፣ ፍላጎቶች፣ ምኞቶች ናቸው እንጂ ወደ ውሳኔ የሚያቀርበው ፌዝ ወይም ምዕራፍ ላይ ገና አልደረስንም። ትንንሽ ቁጥር ያላቸው ብዙ ቁጥር ካላቸው ጋር እኩል ሆነው እንዲወያዩና መስማማት ላይ እንዲደርሱ ይሰራል ብለዋል። ትንሽ ቁጥር ያለንም ህዝቦች ወይም ብሔሮች ትልልቅ ቁጥር ካላቸው ብሔሮች ጋር፣ ትንሽ ቁጥር ያለን ማህበረሰብ ክፍሎች ትልልቅ ቁጥር ካላቸው ማህበረሰብ ወገኖቻችን ጋር በእኩልነት እንድንነጋገር ነው ዓላማው እንጂ ብዙዎቻችን ሆነን መተን እጃችንን አውጥተን አሸንፈን እንድንለያይ አይደለም። ወደ መግባባት የምንደርስባቸው ሂደቶች በተቻለ መጠን ወደ 75% ገደማ ሁላችንም እንድንሆን ነው የሚያመላክተው እንጂ ብዙ ቁጥር ያለን ትንሽ ቁጥር ያላቸውን ደፍጥተን እንድንወጣ አይደለም። በምክክር ሂደቱ ችግሮች ከተፈጠሩና ጥያቄዎች ከተነሱ የሀገር ሽማግሌዎችና ሌሎች ቡድኖች ከኮሚሽነሮች ጋር በመሆን ለቅሬታዎች መፍትሄ እንደሚሰጡ ተናግረዋል። ችግሮች በሚፈጠሩበት ጊዜ ገብተው በዚህ ላይ እርዳታ የሚሰጡ የተለያዩ ቡድኖች አሉ። አንዱ የሀገር ሽማግሌዎች ናቸው። ሌሎች የፓነል ኦፍ ኤክስፐርትስ የምንላቸው ነው፣ ከዛ የተውጣጡ ናቸው። እነኚህ ከኮሚሽነሮቹ ጋር በመሆን ጥያቄዎች በሚነሱበት ጊዜ ቀድሞ የሚደርሱ ናቸው። እዚህ በሚነሱ እሰጥ አገባዎች ምክንያት እሰጥ አገባዎቹ ተካረው ወደ አላስፈላጊ ሂደት የሚሄዱ ከሆነ ቀጥታ የምንመራው ወደ ሀገር ሽማግሌዎች እና ከፓነል ኦፍ ኤክስፐርትስ ከኮሚሽነሮች እና ከቅሬታ አሰጣጥ በኮሚሽነሮች በሚመራው ወደ ቅሬታ አሰጣጥ ቡድን ይሆናል። ጉባኤው እየተካሄዱ የሚገኙትን የቡድን ምክክሮች በማጠናቀቅ በሚቀጥለው ሳምንት ወደ ቀጣዩ ምዕራፍ አንድ ቡድን 500 በመሆን ወደሚደረግ የምክክር ምዕራፍ እንደሚሸጋገር አስታውቀዋል። ከ50ዎቹ የቀረቡት በአምስት ቡድኖች የቀረቡት በሙሉ በዛሬው ዕለት በሚገባ እየተጠናቀሩ ነው ያሉት። ዛሬ ከሰዓት በኋላ ሙሉ በሙሉ ከተጠናቀቁ በኋላ ነገ ለ250ው 16 ቦታ ላይ ይቀርባሉ። ስለዚህ እንደገና ለመድገም ያህል 10 400 ቦታ 50 80 ቦታ አሁን የሚቀጥለው ፌዝ ላይ ይሄ 250 የሚባለው
ምን ይባላል? ስልታዊ ቡድን ይባላል። ስለዚህ ሂደታችን ይህን ይመስላል። እንደ ፈጣሪ ፈቃድ በዚህ ሳምንት የዚህ 250ው ምናልባት እጅግ ግፋ ቢል ወደ ሰኞ አካባቢ የ250ው ምዕራፍ ያልቅና ወደ 500 ልንሸጋገር እንችል ይሆናል ብዬ አስባለሁ። በምክክሩ ላይ የሚነሱ ሀሳቦችና የሚቀርቡ የውሳኔ ሀሳቦች ለነገ እሳቤና አቅጣጫ መሰረት በመሆናቸው ሁሉም በእኩልነት እየተስተናገደ ነው ሲሉ ዋና ኮሚሽነሩ ተናግረዋል። በተያያዘም በሀገራዊ ምክክር ጉባኤ የሚሳተፉ አካላት እስካሁን ድረስ ያልፈቱት ችግሮች በምክክሩ ሊፈቱ እንደሚችሉ የገለጹት በዚሁ ባሳለፍነው ሳምንት ነበር። የጉባኤው ተሳታፊዎች የኢትዮጵያን አንድነትና ሰላም ላይ በትኩረት መስራት እንደሚያስፈልግ አመልክተዋል። መሳይ ገዛኸኝ ተጨማሪ አላት። ሐምሌ 22 ቀን 2018 ዓ.ም በነበረው ሀገራዊ የምክክር ጉባኤ ከ16 የባለ 250 አባላት ስልታዊ ቡድን ከእያንዳንዳቸው የተመረጡ 25 ወኪሎች ከጥቃቅን እስከ ንዑስ ቡድኖች በነበረው ሂደት የተነሱ የአጀንዳ ሀሳቦችን በቃለ ጉባኤ አጠናክረው ለባለ 250 ስልታዊ ቡድን ማቅረብ ጀምረዋል። በዚህ መድረክ በአጀንዳው ሀሳቦች ቀርበው ያልተካተቱ ያልተብራሩና መጨመር የሚገባቸውም እንዲጨመሩ ከተመካካሪዎች ተነስተው አጠናቃሪዎቹ ግብአት መሰብሰባቸው ተገልጿል። የጉባኤው ሂደት በጎ ነው ያሉት የዳያስፖራ ተወካይና ተጽዕኖ ፈጣሪ ኡስታዝ ጀማል በሽር በሂደቱ ያልተሳተፉ ጥያቄ ያላቸው ዜጎች በሚሳተፉ ተመካካሪዎች በኩል ጥያቄያቸው እንዲነሳ ማድረግ እንደሚችሉ ገልጸው የስብስቡን ዓላማ አብራርተዋል። ይሄ ስብስብ አሁንም ቢሆን ህገ መንግስት ሊያረቅ አይደለም ወይም ደግሞ ውሳኔ ሊሰጥ አይደለም የተሰበሰበው የምክር ቤቱ የፓርላማው ማህበረሰብ ያልነካካቸውን ያልፈታቸውን ጉዳዮች እኔው ራሴ ልጠይቅ ይገባኛል ብሎ የመጣ ሰው ነው። ስለዚህ ያንን ጥያቄ በማቅረብ ረገድ ሊቀርብኝ ወይም ሊሻፈፍብኝ ወይም ደግሞ ሊጎዳብኝ ይችላል የሚል ጥያቄዎች ካለን ሁላችንም ያንን እባክህን እንዳትረሳ ብሎ መተዋወስ ነው የሚሻለው። ከዛ በኋላ መጸለይ በተለይ ውጪ የሆኑ ሰዎች። ስለዚህ በዚህ ላይ ከሄድን እርግጥ ነው ውጤቱ ያማረ የሆነ የምክክር ሂደት ይመጣል ብዬ አስባለሁ። በጉባኤው ሀገራዊ ጉዳዮች ጎልተው ሊነሱ ይገባል ያሉት የደቡብ ኢትዮጵያ ክልል የመንግስት ሰራተኞች ተወካይ ቀለማዊ ኢብራሂም የሀሳብ ልዩነቶች በንግግር ወደ አንድ አቅጣጫ እየመጡ እንደሆነ ገልጸዋል። ኢትዮጵያ እናት ሀገራችን ታማለች። ይቺን ሀገር ደግሞ በምክክር እንታደጋት። የብሔር ብሔረሰቦች መብት ተከብሮ ህብረ ብሔራዊነታችን ተከብሮ በአንድነት ከፍ ብለን ኢትዮጵያን ከፍታ ላይ እናድርሳት ነው ዋናው ጥያቄ። በምክክር የማይፈታ ነገር የለም። በምክክር የማይጓዙበት ኪሎ ሜትር የለም። ስለዚህ ሁላችንም በአንድ ጫማ በአንድ ድምፅ አውርተን ሀገራችን ኢትዮጵያን ከፍ እናድርጋት ነው። ያም ሲሆን ደግሞ ዳይሎጎች ይፈጠራሉ በውይይት ሰዓት። ያንን ዳይሎግ ደግሞ አብረን በመመካከር በመነጋገር ወደ አንድ አቅጣጫ እየመጣን ነው። አሁንም እኔ ሳየው ምክክሩ ውጤታማ ነው ብዬ ነው ማስበው። በየቦታው ያለው ያለመግባባት በእስካሁኑ ቆይታ እየተነሳ ነው የሚሉት የማዕከላዊ ኢትዮጵያ የማረቆ ልዩ ወረዳ ተወካይ ተገኑ ረጋ በነጻነት ሀሳቦች እየተንሸራሸሩ ነው ብለዋል። ይህ ሁሉ ችግር ያልተፈታበት ምክንያት ችግሮች በተነሱ ቁጥር አፋጣኝ ምላሽ ባለመሰጠታቸው የሚመጡ ችግሮች ናቸው። የህዝብ የሚያነሳቸው ጥያቄ ህዝብ የሚያነሳቸው አስተያየቶች በአንዳንድ ቦታ ላይ ፈጣን ምላሽ አያገኙም ብቻ ሳይሆን ጭራሽ ተቀባይነት የማይኖረው ሁኔታ ነው የነበረው። አሁን እግዚአብሔር ይመስገነው ጥሩ ነው። ሁሉም ሰው እንደ ሀገር የሚያነሳው አጀንዳ አለ። እንደ መንደር እንደ ክልል ደግሞ የሚያነሳቸው ጥያቄዎች፣ ሀሳቦች ያለ መሸማቀቅ እየቀረቡ ነው ያሉት። ስለዚህ እነዛ ነገሮች ደግሞ እንዳይፈጠሩ አሁን ያለው መንግስታዊ ተቋም ይህ ማህበረሰብ የሚያነሳውን ሀሳብ በበጎ ጎኑ ተመልክቶት ወደፊት ጥያቄ በተነሱ ቁጥር ያለ መሰላቸትና ያለ ቸልተኝነት ቶሎ ብሎ መፍትሄ መስጠት አለበት የሚል ሀሳብ ነው ያለኝ። እየቀረቡ ያሉ ጥያቄዎች እዚህ የማይነሱ የሚመስሉ የነበረ ቢሆንም ቤት የሚመለሱ ጥያቄዎች እንዳይኖሩ በቅርበት ክትትል እየተወያዩ እንደሆነ ኡስታዝ ጀማል ጨምረው ገልጸዋል። ሁሉም ሰው ጥያቄውን አካቶ እየተንከባለለ የመጣ ሂደት ነው። የግለሰቦች ወይም ደግሞ እኔ ያልኩት ካልሆነ የሚል ሀሳብ ካልሆነ በስተቀር በእውነት እዚህ ያለው ወደ 4000 የሚደርስ ሰውን የሚያከብር እንደኔ ያስባል፣ እንደኔ ይመኛል፣ እንደኔ ችግር አለበት፣ እንደኔ ሊጎዳ ይችላል የሚባሉ ሰዎች በተሰበሰቡበት ሁኔታ ላይ የጅምላ የሆነ ፍረጃ በዚህ የውይይት ሂደት ላይ መስጠት
ሌላ ዓላማ ያለው ነው የሚመስለው። ፈጽሞ ለሀገር የሚጠቅምም አይደለም እኔ ያልኩት ካልሆነ። ስለዚህ ወይም ደግሞ እኔ ካልገባውስ 130 ሚሊዮኑን አሰባስቦ የማወያየት አቅም ሊኖር አይችልም በምንም መልኩ። 16ቱ ባለ 250 አባላት ስልታዊ ቡድኖች በቀረቡላቸው የአጀንዳ ሀሳቦች መግባባት ላይ እስከሚደርሱ ውይይቱ በሁሉም ቡድኖች በቀጣይ ቀናት ተጠናክሮ የሚቀጥል እንደሆነ ተመልክቷል። በሌላ ዜና በትግራይ ክልል ያለውን የጸጥታ ችግር ለመግታት መንግስት ቁርጠኛ አቋም እንዲይዝ በምክክር ጉባኤ ላይ እየተሳተፉ ያሉት የትግራይ ክልል ፖለቲከኞች የጠየቁት በዚሁ ባሳለፍነው ሳምንት ነበር። በሌላ በኩል በትግራይና በአማራ ክልል አዋሳኝ አካባቢዎች ለሚታዩ ግጭቶች የምክክር ጉባኤው መፍትሄ ያስቀምጣል የሚል ጽኑ እምነት አለን ሲሉ ተሳታፊዎቹ ለኢሳት ተናግረዋል። የዚህን ዜና ዝርዝር ሙሉቀን ሰለሞን እንደሚከተለው ያቀርበዋል። በኢትዮጵያውያን መካከል ለዘመናት ሲንከባለሉ የቆዩ መሰረታዊ ጥያቄዎችን ለመፍታት የሚያስችለውን ሀገራዊ ጉባኤ ለማደራጀት የምክክር ኮሚሽኑ ላለፉት 4 ዓመታት በስፋት ሲሰራ ቆይቷል። በሀገሪቱ አንዳንድ አካባቢዎች በተለይም በትግራይ ክልል ያለውን የጸጥታ ችግር ለመፍታት የምክክሩን አዋጭነት እንዴት ይመለከቱታል ሲል ኢሳት የትግራይ ዲሞክራሲያዊ ፓርቲ ትዴፓን ዋና ጸሐፊ ሙሉ ብርሃን ኃይሌን ጠይቋል። ዋና ጸሐፊው በሰጡት ምላሽ ጥቂት የህወሓት አመራሮች ስልጣናቸውን ለማስቀጠል የሚያደርጉትን ትግል ለማስቆም መንግስት ቁርጠኛ አቋም እንዲይዝ ጠይቀው ለኢትዮጵያ የሚበጅ መንግስት ለመፍጠር ምክክርና ንግግር ወሳኝ ነው ብለዋል። አዎ ጥቂት የህወሓት አመራሮች አሁን ጥቂት ነው የቀሩ። ህወሓት ራሱ እየተቆረጠ ኦልሞስት አልቀዋል። አሁን ጥቂት የቀሩ ያላቸው ፍላጎት ምንድነው? ታግለው የራሳቸው ፍላጎትና ወይም የራሳቸው ጥቅምና ስልጣን ማስቀጠል ነው የሚፈልጉ ሪል ሲተነተን ማለት ነው። ይሄ ደግሞ አይሆንም። ይሄ የሁላችን ቁርጠኛ መንግስትም በዚህ ላይ ቁርጠኛ መሆን አለበት። ምህዳሩ ማስፋት መቻል አለበት። ምልሽ አሁን የተለያዩ ፍላጎቶች ያሏቸው አሉ። ለጦርነት ምክንያት የሚሆኑ ተገፋው የሚለው ነው። እኔ እኩልነት የለም በእኩል አልተለያይ ስጋት ነው ዋናው። እነዚህ ስጋቶች ደግሞ የሚፈቱ በህግና በስርዓት ነው። እኛ የምንፈልገው የአንድ ብሔር መንግስት ሳይሆን የኢትዮጵያ መንግስት፣ የኢትዮጵያ ሀገረ መንግስት እኩልነት የሚያረጋግጥ ፍትህን የሚያመጣ ስርዓት ነው የምንፈልገው። ይሄን ስርዓት ደግሞ በጉልበት በጦርነት ሳይሆን ቁጭ ብለን በምክክር እናምጣ ነው ዋናው የዚህ ምክክር አጀንዳ። በትግራይና በአማራ ክልል አዋሳኝ አካባቢ የነበረውን ግጭት የምክክር ጉባኤው ይፈታል የሚል ጽኑ እምነት አለን ሲሉ በምክክር ጉባኤው የወልቃይት ጠገዴ ተሳታፊ ተናግረዋል። እንደኛ በተለይ እንደ ወልቃይት ጠገዴ ያለውን በትግራይና በአማራ ክልል ያለው ግጭት አንገብጋቢና ብዙ ጊዜ የፈጀ መሆኑን ይታወቃል። በአሁኑ ሰዓት ደግሞ እኛ የምንመኘውን የነበረ ይህ ችግር እንደ ህገ መንግስቱ እኛም ትግላችን ያው ለ30 ዓመት የሚያህል ታግለናል። ትግላችን ያው በመሳሪያ ሳይሆን በወረቀትና እስክርቢቶ እንዲሁም ህገ መንግስቱ በሚፈቅደው መሰረት መብታችን ሊከበርልን፣ አማራነታችን ይከበርልን፣ እኛ ኢትዮጵያውያንን በኢትዮጵያዊነታችን በአማራ ማንነት እንከበር የሚለው የነበረ ጥያቄያችን አሁን በዚህ ሰዓት ይመለስልናል ብለን ትልቅ ተስፋ አለን። በዚህ ኮሚሽን እስካሁን ድረስ በጣም ሀሪፍ ነው የምንሄደው ያለን ያው በመጀመሪያ በ10 ጀምረን ዛሬ ወደ 50 ገብተናል። ጥሩ መረዳዳት ነው ያለው። እኔ አሁን ለምሳሌ ያለውበት ግሩፕ የመንግስት አደራጀትና ቅርጽ ነው። በዛ በ50 እየተወያየን ነው። ጥሩ ውጤት ነው ያለው እስካሁን ድረስ። ለመጪውም ጥሩ ተስፋ አለን። የተሻለ ሀገርን ለመገንባት ምክክር ወሳኝ በመሆኑ የምክክር ጉባኤው የተሻለና ተስፋ ሰጪ ነው ያሉት ደግሞ ከደቡብ ኢትዮጵያ ክልል የተገኙ የምክክሩ ተሳታፊ ናቸው። ኢትዮጵያ ተመካክራ አንድ እንድትሆን የተሻለ ስርዓት እንድታመጣ የተሻለ ሀገር እንድትገነባ ሰላም እንድታመጣ ያመጣውን የመንግስት ተልዕኮ ትልቅ ነገር ስለሆነ በዚህ ዙሪያ ላይ ጥሩ እየተወያየን ነው ያለነው። አጀንዳ መንግስት አደረጃጀት ነው እየተወያየ ነው ያለነው። 10 50 በ250 እስከ 500 ድረስ የራሳችን የግል ምክር ሀሳብ ላይ ተስማምተን ከ10 ወደ 50 ከ50 ወደ 250 ከ250 የተሰማማነው ወደ 500 ይሄንን በጋራ ወስነን ደግሞ ወደ 4000 ጠቅላላ ጉባኤ ውሳኔ ወይም እንዲጸድቅ ይሄንን እየተመካከርን በስምምነት እየሄደን ነው ያለነው። በጣም የተሻለ ውይይት ነው ብዬ አስባለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከ4000 በላይ ዜጎችን ያሳተፈ የምክክር ጉባኤ እያካሄደ ይገኛል።
በተያያዘ ወደ መቀሌ ዩኒቨርሲቲ የሚገቡ የ12ኛ ክፍል ሀገር አቀፍ ማጠቃለያ ተፈታኝ ተማሪዎችን በተመለከተ ያለው የጸጥታ ሁኔታ የማያሰጋ መሆኑ የተገለጸው በዚሁ ባሳለፍነው ሳምንት ነበር። ዩኒቨርሲቲው ተማሪዎችን ለመቀበል አስፈላጊውን ቅድመ ዝግጅት ማድረጉን ገልጾ ከ7000 በላይ ተማሪዎችን እንደሚቀበልም አስታውቋል። ሰላማዊት ሙሉጌታ በትግራይ ክልል የ2018 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ የማጠቃለያ ፈተና በወረቀት የሚወስዱ ተማሪዎች በትናንትናው ዕለት መቀሌ ዩኒቨርሲቲ መግባታቸውና ዛሬ ደግሞ በዋና ግቢና በአዲ ሀቂ ግቢ አስፈላጊው ገለጻ እንደተሰጣቸው ተገልጿል። የመቀሌ ዩኒቨርሲቲ የኮርፖሬት ኮሚኒኬሽን ዳይሬክቶሬት ዳይሬክተር መምህር ያፌት ታደሰ ለኢሳት እንደገለጹት ለ3 ሳምንታት ያህል በ6 ዙር ሲሰጥ የቆየው የኦንላይን ፈተና ባለፈው ሳምንት መጠናቀቁን ተከትሎ በወረቀት የሚሰጠውን ፈተና ለመፈተን ተማሪዎች ወደ ዩኒቨርሲቲው ገብተዋል። በዩኒቨርሲቲው ሁለቱም ካምፓሶች የፌደራልና የክልል ፖሊስ አባላት መኖራቸውን ዳይሬክተሩ ጠቁመዋል። ዩኒቨርሲቲው ተማሪዎችን ለመቀበል አስፈላጊውን ቅድመ ዝግጅት ሲያደርግ መቆየቱን ያነሱት ዳይሬክተሩ በአጠቃላይ በሁለቱም ካምፓሶች 7771 ተማሪዎችን እንደሚቀበል አስታውቀዋል። ወደ ሁለት ካምፓስ ነው እየተጠቀምን ያለን። ወደ 7771 ተማሪ ነው የሚመጣ ወይ ደግሞ የተቀበል ነው። ስለዚህ ትናንትና የፌደራል ፖሊስ የመጡ የጸጥታ አካላትም አሉ ከክልሉ የጸጥታ አካላት ጋር በመሆን ያንዳንዱን ነገር በስነ ስርዓት እየፈተሹ ተማሪዎች የስነ ልቦና ጫና ሳይመራቸው በስነ ስርዓት ተቀብለው ወደ ማረፊያቸው እንዲገቡና ያቀባበሉ ስርዓት የተሻለ እንዲሆን ተቀብለን ወደ ዶርም አስገብናል። ዛሬ ደግሞ በ21 ከትምህርት ሚኒስቴር የመጡ የፈተና ክፍል ኃላፊዎች አሉ። ሁሉም በሁለቱ ግቢ የተለያዩ ኦሪንቴሽኖች በፈተና ጊዜ ሊያጋጥሙ የሚችሉ የተለያዩ ነገሮች መደረግ ያለበት መደረግ የሌለበት ይዘው ነገር ጠቅላላ የፈተና ኦሪንቴሽን ተሰጥቶ ነገ 22 ጀምሮ እስከ 24 ደግሞ በወረቀት ቤዝ የሚደረግ ፈተና ይቀጥላል ማለት ነው። ዛሬ ክላሳቸው እየለጠፉ ከተማሪዎች ጋር የትሮም እንደደረሰው እያወቁ እያዩ ነው እየዞሩ ያሉና እስካሁን ያለው ሁኔታ ይሄ ይመስላል ሂደቱ። ኢሳት በክልሉ ካለው ነባራዊ ሁኔታ አንጻር ተማሪዎች ፈተናውን በሰላም ተፈትነው እንዲወጡ ምን አስቻይ ሁኔታ ተፈጥሯል ብሎ ላነሳው ጥያቄ ዳይሬክተሩ ምንም አይነት የጸጥታ ስጋት አለመኖሩን አረጋግጠዋል። እስካሁን እንደምታውቂው ትምህርት ቤቶች ወይ ደግሞ የትግራይ ትምህርት ክፍል የትምህርት ቢሮ ኃላፊዎች እና አስከታች ያሉ ይህን ነገር በኃላፊነት መንፈስ እየሰሩበት ያሉበት ነገር ነው ያለ። እስካሁን እያንዳንዱ ትምህርት ቤት የርዕሰ መምህርና ምክትልና የተለያዩ አስተማሪዎች ይዞ ተማሪዎቹ በስርዓት ይዞ ነው እዚህ የመጣ። ይህንን ኃላፊነት ደግሞ እያንዳንዱ ሰውም ይህንን ኃላፊነት ተወጥቶ ነው በስነ ስርዓት እዚህ የሚመጣ። በጸጥታ ጉዳይ በጣም የተቀናጀ ስራ እየተሰራ ስለሆነ የኮምፒውተር ችግር ያለባቸውና በኮምፒውተር መፈተን የማይችሉ የቀሩ ወደ 15000 የሚሆኑ ነው በትግራይ የቀሩ። ሌሎች ግን በፈተና እየተፈተኑ ነበር። ይህንን የፌደራል ፖሊስም በቁጥር በቂ የሚሆን የፌደራልም አለ። የክልል ፖሊስ ደግሞ በሚገባው ቦታ ላይ ሆነው እነሱ በሚያሰማሩት ከፌደራል ኮማንድ ፖስት አለን አብረን የምንሰራው። በጸጥታ ሁኔታ የሚያጋጥም ነገር እያጋጠመም የለም፣ የሚያጋጥም ነገርም ሊኖራል ብለን አናስብም። ምክንያቱም በጣም የተቀናጀ ስራ እየተሰራ ነው ያለ ብዬ ነው የማስበው። ከዚህ ቀደም በህገወጥ መንገድ በተያዘው የህወሓት አስተዳደር የሚመራው የትግራይ ክልል ትምህርት ቢሮ በክልሉ የሚገኙና በወረቀት የሚፈተኑ ተማሪዎችን ያለ ትምህርት ሚኒስቴር ፍቃድ በራሴ መንገድ ጥያቄ በማውጣት እፈትናለሁ ማለቱ ይታወሳል። በሌላ ዜና መንግስት የኑሮ ውድነቱን ሊያረጋጋ ይገባል የተባለው በዚሁ ባሳለፍነው ሳምንት ነበር። በተያያዘም አላስፈላጊ ጭማሪዎችን በማድረግ የኑሮ ውድነቱ እንዲባባስ የሚያደርጉ አካላት ላይ ቁጥጥር ሊደረግ ይገባል ሲሉ የምጣኔ ሀብት ባለሙያዎችም አሳስበዋል። መሰረት ባዩ የኢትዮጵያ ስታቲስቲክስ አገልግሎት የሰኔን ወር 2018 ዓ.ም አጠቃላይ የዋጋ ግሽበት አስመልክቶ ባወጣው መረጃ የዋጋ ግሽበቱ 13.9% ሆኖ መመዝገቡን አስታውቋል። ምግብና አልኮል ያልሆኑ መጠጦች ዋጋ 15.1% የጨመረ ሲሆን በዋናነት አትክልት፣ ስጋ፣ የወተት ተዋጽኦች፣ እንቁላል፣ ፍራፍሬ፣ ዘይትና ስኳር የመሳሰሉት የምግብ ሸቀጦች ዋጋ በመጨመራቸው የተመዘገበ መሆኑን ገልጿል። በመሆኑም የዋጋ ግሽበቱን ለማቃለልና የኑሮ ውድነቱን ለማረጋጋት ምን መደረግ አለበት ሲል ኢሳት
በማንሳት የምጣኔ ሀብት ባለሙያዎችን አነጋግሯል። የምጣኔ ሀብት ባለሙያው አሸናፊ አዱኛ እንደገለጹት መንግስት የዋጋ ግሽበቱን ወደ አንድ አሃዝ ለማውረድ እየሰራ ቢሆንም አሁንም የሚቀሩ ስራዎች አሉ ብለዋል። ከዚህ በተጨማሪም አላስፈላጊ ጭማሪዎችን በማድረግ የኑሮ ውድነቱን እንዲባባሱ በሚያደርጉ አካላት ላይ ቁጥጥር ማድረግና እርምጃ መውሰድ ይገባል ሲሉ ተናግረዋል። ኢንፍሌሽን የሚቆጣጠረው የማክሮ ኢኮኖሚ ፖሊሲ ነውና የማክሮ ኢኮኖሚ ፖሊሲ ደግሞ በፖሊሲ የሚቃኙ ነገሮች ስላሉ አጠቃላይ አግሪጌት ዲማንዱን ነው የሚፈተሸውና እዛ ላይ መንግስት በጣም እየሰራው ነው ያለ ነው። ግን አሁንም የሚቀሩ ነገሮች አሉ ነው። አንደኛ የዋጋ መጨመር በራሱ ፖለቲካል አንስቴቢሊቲ ያመጣሉ ተብሎ ባለፉት ሀገሮችም በአፍሪካ ውስጥ ትኩረት ከሚሰጣቸው አንዱ ነውና መንግስት አሁንም ትኩረት ሊሰጣቸው ይገባል። የገበያ አሻጥሮች ይበዛሉ። በጣም ሀብት ያላቸው ጥቂት በገበያ ውስጥ ይገቡና ከገበያ ውስጥ ይሰበስቡና ዋጋ እንዲጨምር ነው የሚያደርጉት። ሳይንሱ የሚለው ፍላጎት በጣም ሲጨምርና አቅራቦት ሳይኖር ዋጋ ይጨምራል። ያ እንዲሆን ስለሚያደርጉ እነዛ ላይ ቁጥጥር ማድረግ ይጠበቅበታል መንግስት። አንዳንዴ ለራሱ እየገዛ ማቅረብም ለህብረተሰቡ ያስፈልጋል፣ በተለይ ዝቅተኛ ገቢ ላላቸው። ሌላኛው የምጣኔ ሀብት ባለሙያ መሐመድ ጋዳፊ በበኩላቸው አሁን ላይ የዋጋ ግሽበቱ እየጨመረ መሆኑን ገልጸው መንግስት የኑሮ ውድነቱን ለማረጋጋት ምግብ ነክ ምርቶች ላይ ድጎማ ማድረግን ጨምሮ ሌሎች አማራጮችን ሊወስድ ይገባል ብለዋል። አንድ ኢንፍሌሽን ቀነሰ ሲባል በማህበረሰቡ ውስጥ የሚያመጣው ጉዳዮች አሉ። እቃዎች እየጨመሩ የዕለት ፍጆታ እየጨመረ የብር የመግዛት አቅሙ እየወረደ ነው ያለው። ስለዚህ እየጨመረ ነው እንጂ እኛ አሁን እነሱ ያላሉትን ቁጥር አናስቀምጥም ነው እንጂ በትክክለኛው ቢለካ ኢንፍሌሽኑ ከዚህ በላይ ነው የሚሆነው ማለት ነው። ኢንፍሌሽንን ለመቀነስ የሚደረጉት ነገሮች የብርን የመግዛት አቅም ማውረድ ሳይሆን ማሳደግ ነው። አጠቃላይ በዓለም ላይ ያለው ሂደት ስለዚህ ለኛ ችግር ባለበት ሀገር የበለጠ የሚያባብሱ ናቸው እንጂ ሊያሻሽሉት የሚችሉበት ጉዳይ አይደለም። የኢኮኖሚ እንቅስቃሴው ፖለቲካዊ፣ ማህበራዊ እንዲሁም ሌሎች ዘርፎችን የሚዳስስ በመሆኑ ትኩረት አድርጎ መስራትና የዋጋ ግሽበቱን ማረጋጋት ይገባል ያሉት ደግሞ የምጣኔ ሀብት ባለሙያው ፋሲል ጣሰው ናቸው። የምርት ስርጭቱን ዜጋ ተኮር አድርጎ መስራት አለ። ብሩን በባለቤትነት ብርን ከፍ ዶላርን ዝቅ እያደረገ መስራት ሲገባው ከገባበት መቀራቅር ውስጥ የተሳሳተ ኢኮኖሚ አመራር መቀራቅር ውስጥ መውጣት አለበት። እንዲሁም ኢንቨስትመንት ከዜጋ ነው የሚጀምረው። ስለዚህ እኛ ጎረቤት ተኮር ነው የምንሰራው የሚለውን የተሳሳተ ኢኮኖሚ አመራር አስተካክለው አዲሱን ከሀገር ውስጥ የሚበቅለውን አመራር ኢኮኖሚ አካሄድ ተከትለው መስራት አለባቸው ብዬ ነው ማለት። መንግስት የኑሮ ውድነቱን ለማረጋጋትና የዋጋ ግሽበቱን ወደ ነጠላ አሃዝ ለማውረድ እየሰራ መሆኑን በተደጋጋሚ ሲገልጽ ይደመጣል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለኢሳት ሳምንታዊ የተመራረጡ ዘገባዎቻችን ወደ እናንተ መድረሳቸውን ቀጥለዋል። በቀጣይነት ወደ ተመረጡ የውጭ ዘገባዎች እናምራለን። በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ ወረርሽኝ በሀገሪቱ የተከሰተውን የምግብ እጥረት ይበልጥ እያባበሰ መሆኑን የዓለም ምግብ ፕሮግራም ገለጸ። በወረርሽኙ የተጎዱ 48 የጤና ቀጠናዎች ውስጥ ከ21.7 ሚሊዮን በላይ ሰዎች ለከባድ የረሃብና የምግብ እጥረት አደጋ መጋለጣቸውም ተሰምቷል። ዮሐንስ ተስፋ በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል በከፍተኛ ፍጥነት እየተሰራጨ ያለው የኢቦላ ወረርሽኝ ቀደም ሲል በዓለም አቀፍ ደረጃ ከባድ ከሚባሉት ሰብአዊ ቀውሶች አንዱን እያስተናገደች ባለችው ኮንጎ ያለውን የምግብ ዋስትና እጦት ይበልጥ እያከፋው ይገኛል። በኢቱሪ ግዛት ምልከታ ያደረጉት የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ጊዜያዊ ዋና ዳይሬክተር ካርል ስካም ሁኔታውን በቀውስ ላይ የተደረበ ሌላ ቀውስ ሲሉ ገልጸውታል። የምግብ ዋስትና እጦቱን በተመለከተ ሁኔታው ቀደም ሲልም ቢሆን አስከፊ ነበር። ወደ 5 ሚሊዮን ገደማ የሚሆኑ ሰዎች አስቸኳይ ደረጃ ላይ በሚገኝ የምግብ እጥረት ውስጥ ይገኛሉ። አሁን ደግሞ በኢቦላ ቀውስ ምክንያት ሁኔታው እየከፋ መጥቷል። ገበያዎችና የንግድ ማጓጓዣ መስመሮች በመጎዳታቸው ምክንያት ህዝቡ የዕለት ጉርሱን ለማግኘት ከቀደመው ይበልጥ እየታገለ ይገኛል። እንደ ድርጅቱ መረጃ ከሆነ በምስራቃዊ ኮንጎ ለረጅም ጊዜ የዘለቀው የታጣቂዎች ግጭት 10 ሚሊዮን ገደማ ሰዎችን ለከባድ የረሃብ አደጋ የደረገ ሲሆን የኢቦላ ወረርሽኝ ማዕከል የሆነችው የኢቱሪ ግዛት ከሁሉም በላይ ክፉኛ ከተጎዱ አካባቢዎች አንዷ ናት። የኢቦላን ስርጭት ለመግታት የተጣሉ የድንበር መዘጋቶችና የእንቅስቃሴ ገደቦች የምግብና የነዳጅ ዋጋ እንዲንር በማድረግ የህዝቡን እንግልት አብዝተውታል። በተጨማሪም አሁን የተቀሰቀሰው የቫይረሱ ዝርያ እስካሁን የተረጋገጠ ክትባትና መድኃኒት የሌለው በመሆኑ የጤና ባለሙያዎች ወረርሽኙን ለመግታት የሚያደርጉትን ጥረት አደጋች እንዳደረገው ተገልጿል።
እስካሁን ካየናቸው ሁሉ በከፍተኛ ፍጥነት እየተሰራጨ ያለ ኢቦላ ወረርሽኝ በመሆኑ ልንቆጣጠረው አልቻልንም። ስለሆነም አሁን ያለንን አቅም የገንዘብ ሀብትና አስቸኳይ እርምጃዎችን በ3፣ በ4 እና በ5 እጥፍ ማሳደግ ይጠበቅብናል። በአሁኑ ወቅት ድርጅቱ ለታማሚዎች፣ ለሕክምና ሰራተኞችና በኳራንቲን ለሚገኙ ዜጎች አስቸኳይ የምግብ እርዳታ እያደረሰ ይገኛል። ሆኖም ግን ከዓለም አቀፍ ለጋሾች የሚገኘው የፋይናንስ ድጋፍ በመቀነሱ ምክንያት ድርጅቱ አጠቃላይ የእርዳታ ተቀባዮችን ቁጥር ለመቀነስና አጣዳፊ የሆኑትን ብቻ ለመምረጥ መገደዱን አስታውቋል። የሰብአዊ መብትና የእርዳታ ድርጅቶች በበኩላቸው ሁኔታው ወደ ባሰ ሰብአዊ እልቂት እንዳይቀየር የዓለም አቀፉ ማህበረሰብ አስቸኳይ የገንዘብና የሕክምና ቁሳቁስ ድጋፍ እንዲያደርግ ጥሪያቸውን በማስተላለፍ ላይ እንደሆኑ ተሰምቷል። ዜናውን ስናጠናቅር አፍሪካን ኒውስ፣ የተባበሩት መንግስታት ድረገጽና ሌሎችን ዋቢ አድርገናል። በሌላ ዜና ሐማስ ከሰላም ቦርድ ጋር ትጥቅ ለመፍታት መስማማቱ የተገለጸው በዚህ ባሳለፍነው ሳምንት ነበር። ሐማስ ትጥቅ መፍታቱን ተከትሎ እስራኤል ከጋዛ ለቃ እንደምትወጣ ትራምፕ ተናግረዋል። ሸሪፍ ኢማም ተጨማሪ አለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዳስታወቁት ሐማስ ሙሉ ለሙሉ ትጥቁን ለመፍታት ተስማምቷል። ይህም አዲስ የፍልስጤማውያን መንግስት በጋዛ ለማቋቋም ያግዛል ብለዋል። ይህ የትራምፕ አስተያየት የተደመጠው በካይሮ እየተካሄደ ስላለው ድርድር ለጉዳዩ ቅርበት ያላቸው ለአጃንስ ፍራንስ ፕሬስ እንደነገሩት ሐማስ ትጥቁን ለመፍታት ወደ ስምምነት ለመምጣት ፈቃደኝነት እያሳየ ነው ካሉ በኋላ ነው። የሰላም ቦርዱ በጋዛ ውስጥ ያሉ ሐማስና ሌሎች የታጠቁ ቡድኖችን ሙሉ በሙሉ ትጥቅ ለማስፈታት ታሪካዊ የተባለ ስምምነት ላይ ደርሷል። ይህንን ዘላቂ ሰላምና ደህንነት ማምጣት ማለት ትልቅ እርምጃ ነው በማለት ትራምፕ በትሩዝ ማህበራዊ መድረክ ላይ አጋርተዋል። ትጥቅ የማስፈታቱ ስራ የሚከናወነው በጥንቃቄ በሚዋቀሩና ደረጃ በደረጃ እንደሚሆንም ተናግረዋል። ትጥቅ የማስፈታቱ ተግባር ሲጠናቀቅ የእስራኤል ኃይሎች ከአካባቢው ለቀው ይወጣሉ። ዓለም አቀፉ አረጋጊ ኃይል ከአዲስ የፍልስጤም የፖሊስ ኃይል ጋር በመሆን ጋዛ ለነዋሪዎቿና ለጎረቤቶቿ ደህንነቷ የተጠበቀ እንድትሆን አብሮ ይሰራል ያሉት ትራምፕ ከግብፅ ከኳታርና ከቱርክ የተውጣጡ አደራዳሪዎችንም አመስግነዋል። እነዚህ ድርድሮች አስቸጋሪና ከባድ ነበሩ፣ እናም ሊደረስበት የሚችል ምርጡ ስምምነት ላይ ለመድረስ ሞክረናል ሲሉ የሐማስ የድርድሩ ልዑክ አባል የሆኑት ጋዚ ሐማድ ለአልጀዚራ ተናግረዋል። ሐማድ አክለውም የእስራኤል ኃይሎች ግዴታቸውን ለመወጣት ካልፈቀዱ ሐማስ የትኛውንም የስምምነቱን ክፍል ተግባራዊ አያደርግም። የጦር መሳሪያ ትጥቅ መፍታቱ የሚወሰነው እስራኤል ከጋዛ ለቃ ስትወጣና በፍልስጤም ግዛት ውስጥ በሚካሄደው የመልሶ ግንባታ ላይ የሚወሰን ነው ብሏል። ከእስራኤል በኩል ግን እስካሁን ስለ ጉዳዩ የተባለ ነገር የለም። አልጀዚራ አገኘሁት ባለው የስምምነት ሰነድ ቅጂ እንደሚያሳየው ትጥቅ የማስፈታቱ ሂደት የሚጀምረው ብሔራዊ ኮሚቴና የዓለም አቀፉ አረጋጊ ኃይል ወደ ጋዛ ሲገባ ነው። ብሔራዊ ኮሚቴው የጦር መሳሪያ ማከማቸት ሂደቱን በበላይነት ይቆጣጠራል። ዓለም አቀፍ የአረጋጋጭ ኮሚቴው ደግሞ ክትትል ያደርጋል። በሂደቱ የፍልስጤም አንጃዎችም ይሳተፋሉ ተብሏል። ሐማስን ትጥቅ የማስፈታቱ ጉዳይ አወዛጋቢ ጉዳይ ሆኖ ቆይቷል። ይህ ማለት ከጥቅምት ወር አንስቶ በጋዛ በሐማስና በእስራኤል መካከል የተካሄደውን የተኩስ አቁም ስምምነት ወደፊት ለማስኬድ የተኩስ አቁም ስምምነቱ ቢኖርም በጋዛ አሁንም ግጭቱ ቀጥሏል። በትላንትናው ዕለት በነበረ የእስራኤል የአየር ድብደባ 2 ሕፃናትን ጨምሮ 4 ሰዎች መገደላቸውን የጤና ሽሞች ተናግረዋል። ካይሮ በቅርቡ የጋዛ የተኩስ አቁም ስምምነት አደራዳሪዎች ስብሰባ ታካሂዳለች። በዚህ ስብሰባ ላይ ዩናይትድ ስቴትስ፣ ኳታርና ቱርክዬ እንደሚገኙ አልቃሄራ ኒውስ ከግብፅ ዘግቧል። ይሁን እንጂ ጋዜጣው ስብሰባ መቼ እንደሚካሄድ አላስታውቅም። ነገር ግን ሐማስና የፍልስጤም አንጃዎች የተስማሙበትን የጋዛ የተኩስ አቁም ስምምነት እቅድ ሁለተኛ ምዕራፍ ተግባራዊ ለማድረግ እንደሚወያዩ ገልጿል። በትራምፕ ለጋዛ የቀረበው ባለ 20 ነጥብ የሰላም እቅድ መሰረት ሁለተኛው ምዕራፍ ሐማስ ትጥቅ እንዲፈታ ማድረግ፣ የእስራኤል ወታደሮችን ቀስ በቀስ ከጋዛ ማስወጣት የሚል ነው። ዜናውን ስናዘጋጅ አረብ ኒውስና አልጀዚራን በመረጃ ምንጭነት ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለኢሳት ሳምንታዊ የተመራረጡ ዘገባዎቻችን ይህን ይመስሉ ነበር። ከዘገባዎቹ ጋር ትዕግስት ተስፋ አብሬያችሁ ቆየሁ። ሰናይ ጊዜ